የመጀመሪያው ጥያቄ ከሁለት ቀን በፊት በአደራ የተቀበልኩት ልጄ ያገባ ነበርና ያው ግን ስለ እስልምና ያወቁልኝ ሙሉ በሙሉ ዕውቀት የለኝም ሲጀመር ግን ኤኒዌይ ገባ ምንድነው በቀደም ከትላንትና ወዲያ ኢጃብ ሳለብስ ግን ምንድነው ኮፍያ ጸጉሬን ከቨር የሚያደርግ ሂውማን ሄር አድርጌ ፕሮግራም ላይ ነበርኩኝና በዛ ሰበብ አንድ እህታችን ዛሬ ላይፍ ላይ መጣ አንቺ የኛ ታላቃችንም ስለሆንሽ እዚህም ጋር ደግሞ ታዋቂ ሰው ስለሆንሽ ያደረግሽውን ሌሎች ሰዎች ሊያረጉና ይሄ አባባልሽ ሊያሳስታቸው ይችላል አንድ የሚያቅሰው በዚህ ጉዳይ ጠይቀሽ ይናገር አለችኝ አንድ ይሄም ስህተት ከሆነ እንዳርም ነው ሌላውም እንዲሳሳትበት አልፈልግም ሁለተኛው ጥያቄ ደግሞ እኔ በስራ ላይ ያለው ሰው ነኝ በስራ ላይ ያለው አለመሳካት ተፈጠረና የብዙ ሰዎች ገንዘብ እኔ ጋር ነበረ እኔ ከግል ገቢ ውጪ በልጆቼ የማገኘው ገቢ ያለኝ ልጆቼ የሚታመሙ ልጆች ናቸው ማለት ኦቲስቲኮች ናቸው ከነሱ ገንዘብ ላይ ሰደቃ ሰጣለሁ ሁሉ ጊዜ በዚህ በኩል እዳ አለብኝ እዳዬን ከማንም አልካድኩም ማንንም ደግሞ አልሰጥም ማላልኩም ምንድነው ያልኩት እየሰራው እከፍላለሁ ያለኝን ገንዘብ ሰጣለሁ ነው ያልኩት ባለዳዋ እኔ ነኝ ለልጆቼ ደግሞ ከምንም ነገር መድኃኒታቸው ነው ብዬ የማስበው ሰደቃን ነው ከነሱ ማገኘውን ሀቅ እዚህ በሚዲያም የሚረዱ ልጆች ይሆኑ በሌላ ቦታ የሚረዱ ልጆችን እረዳበታለሁና በተደጋጋሚ እርዳታ የምትሰጩ እዳሽን ከጨረሽ በኋላ ነው የሚሉኝ ነገር አለ እኔ ለልጆቼ ማውጣት ያለብኝን ሰደቃ ለእዳይ መክፈል የልጆቼን ሰደቃ አያጓድልም ለልጆቼ ማድረግ ከሚገባኝ ነገር አያጓድልም እነዚህን መልስ ፈልጌ ነበረ مرحبا በመጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ ታችን ወንት እሺ ለልጆቹ የሚመጣ የሆነ ስጦታ ለልጆቹ ነው መዋል ያለበት እሷ ግን ሐሳቧ ምንድነው አንድ ሐዲስ አለ የተነገረ ዳው መርዳኩም በሰደቃ የሚል ሐዲስ አለ የታመሙባቸውን ሰዎች በሰደቃ ፈውሷቸው ወይንም ደግሞ ከአላህ ዘንድ ፈውስን አስገኙላቸው ብሎ ተናግሯል ያ ማለት ሰደቃ በመታደርጉ ጊዜ ሰዎችን አላህ Subhanahu Wa Ta'ala ይፈውሳቸዋል እና ያንን ተስፋ በማድረግ በአላህ Subhanahu Wa Ta'ala ላይ ሰደቃ ማድረግ ትፈልጋለች ግን ሞኒት ምን አለ መሰለሽ ሰደቃ የሚጀመረው ካለብን ብድሮች እነዚያን ከመክፈል ነው ራሱ ከሰደቃ ይመደባል ሰው የተበደረውን ብድር ለመክፈል እስከ ጣረ ድረስ ያ የሚያደርገው በሰደቃ የሚያዝለታል ልክ እንዲሁ ያለበትን ሐቅ በመክፈል ላይ እስካለ ድረስ ይህ ሰው ከአላህ ዘንድ ምንዳውን ያገኛል በዚህ አልከፍልም ብሎ ሰውየው የተበደረውን ብድር ቢክድ ኃጢአት ይሆንበታል አይደል በዚያው አንፃር ልክ እንዲሁ የተበደረውን ብድር ሰውየው ለመክፈል እየጣረ እየደከመ ካለ ያ ሰው ምንዳን ያገኛል በዚህ ያ ነው እና መጀመሪያ እሱ ይቀደማል ያንን በመታደርገው አንቺ በሰደቃ ብለሽ ነው ይቺ ልጆቼን አላህ እንዲፈውስልኝ እንዳሽርልኝ ብለሽ በዚያው ታገኝበታለሽ ሌላ የመጀመሪያውን ነበር ከይቅርታ ጋር አስተዋውሽኝ እስኪ የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም ግን እኔ ጋር ነው ያለው በአደራ መልክ ነው ከሰው የተቀበልኩት ትልቅ ሆኖ ማለት ነው በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አርጊው ብለው ላኩልኝ እኔ ጋር መጣ አመት ኖረና አገባ አሁን ከሁለት ቀን በፊት ማለት ነው ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ ይሄ አርቲፊሻል ጸጉር ማለት ነው እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም ዋናው ፖይንት ይሄ ነው የነሱ መሳሳት እኔ በሃይማኖት ብቁ ሆኛ አይደለም
ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለዐነ አላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፀጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ሁወ አጠርዱ ምን ረሕመቲላህ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ገብታችኋል? ስለዚህ ፀጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብለው ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ፀጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር ቀድመው። ያቸው ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታቸው የምትጨፍሩባቸው ከሆነ ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። አልመዓዚፍ ሁወ አላት አለሁ ወልአጋኒ ወልሙዚቃ። ወደፊት ከትውልዶች መካከል ሙዚቃን ወይም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ሱብሓነሁ ወተዓላ ንስሐ ልታደርጉ ይገባል። ስለዚህ ሙስሊም አላህ ሱብሓነሁ ወተዓላ ባዘዘው መንገድ ላይ ይሄዳል፣ አላህ ከከለከለው ነገር ይርቃል። ሌላው ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ጓ ትበሉባቸው፣ ቀስ ብላቸው እነሱን መምከርና መገሰጽ ነው ያለባቸው። ገብታችኋል? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ሸና። እውቀት የለውም ይሄ ሰው፣ እውቀቱ አናሳ ነበር። መስጂድ እንግዲህ የአምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዚያው ራቅ ብለው ነበሩ። ሰሓቦች በጣም ተቆጥተው ወደ እርሱ ሄዱ ሊመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ሽንቱንም እስኪጨርስ ድረስ እንዳትናገሩት እንዳትገለምጡት አሉ። ይጨርስና ይዛችሁት ወደን ያሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሰው መገሰጥ ጀመሩ። ምን አሉት? ሀዛ ቤቱላህ አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። ላ ዩስሊሑ ኢላ ሊሰላት ወቂራአት ልቁርአን ወዚክር ወላ ዩስሊሑ ኢላ ልልዒባድ አሉት። ወላ ዩስሊሑ ልልበውል ወልልጋኢጥ ከዛሊክ። ይህ መስጅድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነውና ሶላት ለመስገድ ዚክር ለማድረግ ቁርአን ለማቅራት አላህን ለማምለክ የተሰራ ቦታ እንጂ ለሽንትና ለመጸዳጃ ቦታ አይደለም። እሺ ብለው ነገሩት። ሰው ይሄን ስነ ምግባራቸውን ባየ ጊዜ
ድምፁን ከፍ አድርጎ ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ለሌላ ለማንም እንዳትመራ አለ። ፈضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ ሃዛ ለቀድ ضيقت الواسع አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው፣ እኛንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ዲን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያን ሰዎች ከፍ ዝቅ አታድርጓቸው። ቀስ ብላችሁ ሂዳችሁ ይሄ ነገር እኮ ስህተት ነው ብላችሁ ምከሯቸው። እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሐባ ጓ እንዳሉበት ነብዩ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት፣ ግንዛቤ የለውም እና ያ ሰው ማስገንዘብ አለብን ማስረዳት አለብን ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጋቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለቱ እሱ ስህተት ነው። እንዲሁም ዊግ ምናምን መቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ ነው። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩ ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብለው ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጥራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅናህ የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው። ያሰላም እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ ይቅርልላቸዋለሁኝ አለ። ይህን እንዳትረሱ። ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ልታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነሁ ወተዓላ መመለስ ነው። ይሄ ነው። እሺ፣ ሌላው ደግሞ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም እሺ ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችያለሽ ይመስለኛል። ያንን ህጋዊ በሆነ መንገድ ማስመለስ፣ ሐቃችሁን አስመለሱ፣ እንዳትፈሩ። ገብታችኋል? ኢስላም በተነፈጋችሁት ሐቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ከሐቃችሁ ወደኋላ እንዳትሉ፣ የሰዎችን ሐቅ እንዳትነኩ፣ የራሳቸውን ሐቅ ለማስመለስ ደፋሮች ሁኑ። ማስመለስ ባለባችሁ መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እነሱን በሌላ መንገድ ሐቁን ከማስመለስ መንገድ ውጭ በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ ዐኒ ናስ ይላል። አላህ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰሪዎችን እወዳለሁኝ ብሎ ተናገረ።
መበቀል እየቻሉ ይቅር ያሉ ሰዎች ነገ የትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡሲል ኸላኢቅ የውመል ቂያማ ወኸየረሁ በይነ ሑሪል ዒን አው በይነል ጀና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን መርጠህ የገነት አይነት ግባ ይለዋል። ያን እንዳትረሱ። ተበቅላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይሄን ሰው እኮ በቃ የውስጤን ተናገርኩት። ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነ ወተዓላ ስትሉ ይቅር በሉ፣ ታገሱ። ወስቢር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ። እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸዋል። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። ወበሽር ሳቢሪን አለ፣ ታጋሾችንም አብስራቸው እያለ ይናገራል። እሺ፣ በጣም አመሰግናለሁ። መልካም ጊዜ። ኢቭን ባሩካም ቢለበስ ያው ነው ተብሏል። ነገ ደግሞ ሙኒት አርጋለች ብላችሁ አርጋችሁ ዝኑብ አታምጡብኝ። ያው ስህተት ነው፣ አታድርጉ። ቆይ በሙስሊም ሴት ልጅ ትጨፍራለች አጨፍረው? ያው ይጨፈራል ግን አትጨፍሩ ተብሏል አለ። በቃ ሁሌ ይጨፈራል። ያልተጨፈረ ጨፈርማ ተጨፍሯል። ያው እንደኔ ሆነው ነው፣ ሳያውቁ ቀርተው ነው። ስለዚህ ያው እናንተም ሂዱና ጠይቁ፣ ተማሩ። ማሌሽ የኔን ግን ተከትላችሁ አርገሻል እናደርጋለን ብላችሁ ዝኑብ አታምጡብኝ። ተናግሬያለሁ። ያው በዮኒ ማኛው ቤት ተናግሬያለሁ። እሺ በቃ ላላላስ እኔ እኮ ተመችቶኝ ነበር። ዮኒ አምሮህ ነው? ምን ሆነህ ነው እንዴ ተጨንቀህ እንደምታወራው? ኧረ አቅሜ አይፈቅድም። አንቺ ክፉ ሰው አይደለም። ምን ሆነህ ነው እሱ ላይ ተኝተህ የቀረኸው? እሱን እኔ ላኩልኝ ዛሬ። ይገርምሽ። አይ ማስታወቂያው ለመስራት ለምን አስፈለገ? ዘግብኝ። አይ ስንት እህቶች የሆነ ለውጥ አንተ እንደው ከባለቤት ብታገኝ ደስ አይልህም? የሆነ የተለየ ለውጥ ባለቤት የሆነ ነገር ብትለውጥ አደባባይ መጥቼ አልዘግብማ። እኛ ስንጫወት የነበረውን ሲጀመር ሰምተሃል አንተ? ለባለቤት የሰጠሁት ጊፍት በሚል ጨዋታን አምጥቶት እንጂ ፐርፐዝሊ ለማውራት የተደረገ አይደለም። አንደኛ። ሁለተኛ ግን ምን አለበት ቢነገርና ሌላ የሚያደርግ ሰው ማድረግ የፈለገ ሰው ቢያደርግ። አሁን እኮ ሌላ ሰው ነው የሚመጣው አንቺ ጋር ምን ለሙኒት ብሎ የሚመጣ አለ እኮ። የቸገረኝ ብሆን ነበር እኔ። እንዴት አይቸግረውም? ይሄን የመሰለ ጋራ አይቶ ለእሱ እኮ ነው ጋራውን አይደለም የምልህ። እኔ ዮኒ ስንት ዓመት ተሸክም የኖርኩት ነገር እንዲሁ ዝግብ ሲፈጥር በጣም ነው የደነገጥኩት። አይተነው አናውቅም። አልዋሽማ። አባያ ስለምለብስ ይኸውልህ ጥቁር ነገር ስለሆነ ጥቁር ነገር ሰውነት ይከታል። አባያ ልቅ ነው፣ ብዙ አያስታውቅም። ጓደኞቼ ግን ያውቁታል። ጓደኞቼ ሴቶቹ መቀነት ስላደረግኩኝ ነው እንጂ የጎላው ምን አለ አንድ ኢትዮጵያዊት ቆንጆ ስላለች ደስ አይልህም እንዴ? እኛም አልተቃወምንም እኮ እሱ ነገርኩሽ እኮ። አንቺ ከነ መሲ ብርጅስቶን ምናምን ጋር ትጨፍር ያለሽ ለብቻው እሱ የሆነ ቦታ ይጨፍራል። ይሄ ነው ግራ የተጋባ ነው። ችሎታ እኮ ነው ዮኒ፣ ችሎታ። ከአንድ ልጅ ጋር መጣላት ይደብራል። ለማንኛውም ደግሞ እኔ አንተን መንገድ ላይ በጣም የምሰማበት ሰበብ ልክ እንዳሁኑ እንዲህ ነው። ጨዋታ ነው ያንተ ነገር። ሌሎች ሰዎች ኮንሰንትሬት ይፈልጋሉ። እኔ እየነዳው አንወሻሽ። እኔ ሌላ ሰው ስም አታስጠራኝ። እኔ የሁሉንም የማንንም አልሰማሽ። እኔ ሁሉንም እሰማለሁ። ሁሉም ቤት ገባለሁ። አንተ ጋር ነው ብዙ ማንግባባው እንጂ እኔ ሁሉም ቤት ገባለሁ ወላሂ። እና የኔም ብቻ እየኮመኮንሽ የምትሄጅበት ሁሉ ነገር ላይ ስለምትገባ ነው አንተ። አሁን እኔ ላይ ምን ጋር አልገባህም? እስኪ ንገሪኝ። ገባው ቤት ነው ይቀረኛል። እንትና ጋር ገባህ፣ እንትና ሁለቱንም ነካሃቸው። ያኛውን ትልቅ ነው አልክ፣ ይሄኛው ስንቱን እንትን ብሎት ነው አልክ። ስራዬን ሌባ አልከኝ። ምን ያልነካኸኝ ነገር? ስራው የተባለው ነው። መጥተው እግዚአብሔር ምስክሬን ያላወጣሁትም እንጂ ብዙ ሰዎች አንተ ቤት ትምጣለን እያሉ የሆነ አንድ ነገር እኔ አንድ ጥያቄ ልጠይቅ። ሲሪየስ አንተ እዚህ ጋር ቁጭ ብለህ ነው የምታወራው፣ ኪሳራ የለውም
አይደለ? ካገኘ ትጠቀማለህ፣ ላታገኝም ላትጠቀም ትችላለህ። ግን ተጫውተህ ነው የምትሄደው። ቢዝነስ ላይ ያለ ሰው ይሳካለታል፣ አይሳካለትም። አለመሳካት ሌብነት አይደለም። ሳይሳካልኝ ቀርቼ አልሰጥም አላቃችሁም ብላቸው ያ ሌብነት ነው። ይሄ ነው ሌብነት የሚባለው። እኔ አዎ እንደዚህ ነው ጊዜ ስጡኝ፣ እየሰራው እየከፈልኩኝ ነው፣ እንዲህ ተባብለን የዘጋነው ነገር ነው። ለራሴ ለአእምሮዬ ሰላም አለኝ። ምክንያቱም የምችለውን እየከፈልኩ ነው። እየጠበቁም ያሉ በእርግጥ ብዙ ልጆች አሉ። የወንዶችን ስራ ደግሞ እየሰራሁኝ ነው። ያው አሁን ትንሽ የቪዛ መወዛገብ ቢኖርም እየሰራሁኝ ነው። ግን አላቃችሁም ያልኳቸው ሰዎች ያሉ ሌብነት አላቅህም ወይም አገር ብቀይር ኮንታክቶቼን ብዘጋ ቦታዬን ብቀይር ይሄ ሌብነት ነው። ፊት ለፊት ቁጭ ብዬ ያለው ሰው ነኝ። ሌባ አለማድረግና አለመመለስስ ምን ይባላል? ያ እኮ ነው አለመሳካት። ያ ነው አለመሳካት። ባይሳካም ልንገርሽ፣ አሁን ለምሳሌ ከኢትዮጵያ ነው አይደል ብዙዎቹ ሊመጡ የፈለጉት። በአንድ ሰው ስንት ነበር? የተለያየ ነው። የሁሉም ሰው የተለያየ ነው አይደል? ኦኬ። የአንድ ሰው የሆነ መጣና ያንን ተስፋ ያደረገ ሰው ተበድሮ ነው ያንን ገንዘብ የሚሰጠው። ኢትዮጵያ ላይ መቼም ያን ያለ አቅም ያላቸው ብዙ ሰዎች የሉ አረብ ሀገር ለመሄድ። ስለዚህ ያንን ከሌሎቹ ተበድሮ በዚህ ጊዜ ውስጥ ከፍዬ ወጥቼ ሰርቼ ከፍላለሁ ያለ ሰው ያ ነገር አልተሳካም፣ አንቺ ጋር ባለው አልተሳካም። ያ ሰው የሚገባበት ዕዳን አስበሽዋል? ያ ሰው ያቺ እናትም ሆነች ያቺ ሴትም ሆነ ያ ሰው የሚገባበት ዕዳ ያ ሰው የሚገባበት ስቃይን አስበሽዋል? ለሰከንድ አስቤዋለሁ፣ እረዳቸዋለሁ። ነገር ግን እኔ ደግሞ አንድ ጥያቄ ልጠይቅ። አለመሳካት ማለት ይሄ ነው። ቢሳካልኝ እነሱ ሰፈር የሚያደርጉትን ነገር ቁጭ ብዬ አላይም። ገባ? አሁን እኛ በሽምግልና ወይም እዚሁ በዚሁ ንግግር በሚዲያ ሆነ እንጂ በህግ ራሱ ቢኬድ ይሄ ነገር ሙና ምንድን ነው ችግርሽ? ችግሬ ይሄ ነው፣ ሀቃቸው አለብኝ። ምንድን ነው የምባለው? ሰርተሽ ክፈይ ነው የምባለው ነው አይደለም? ከካድኩኝ ደግሞ ኢንቨስቲጌት ይደረጋል። ያው የዚህን ሀገር ህግ ታውቀዋለህ። ለምን የተወሰነ አላደረግሽም? ለምሳሌ እኔ አሁን እንደ አንድ ቢዝነስ ሰው ራሴን ባስብ 5 ሰው ወይም ደግሞ 4 ሰው ወይም ደግሞ 10 ሰው አድርጌ መጀመሪያ እንደሱ ፕሮሰሱን እየጨረስኩ ለዛማ የሆነ 17 ሰው በላይ እኮ ከፕሮሰሱ ነው የምልህ። ይሄ ዝም ብዬ በኖርማል ማመጣቸውን አይደለም የምልህ። ከዚህ ፕሮሰስ ጋር የተያያዙ ልጆችን ካሉት 50 ልጆች 51 ልጆች 17 ሰው አስገብቻለሁ እኮ። ከዛ በኋላ ግን የ17ቱ ሪዛልት ደግሞ መጥፎ ነው። ጭራሽ በነፍስ ተጠያቂ ያደርገኛል። ገባ? እነዚህ ልጆች መጥተው አንድ ሰው በኮንትራት ስታመጣ 2 ዓመት ኮንትራት ብለህ ስታመጣው ስራዬ የሃውስ ሜድ ነው፣ እሺ የሰው ቤት ስራ የሚሰሩ ልጆች ነው ብለህ ስታመጣቸው አስገባኋት። አሁን ስራ አይደለ 2 ዓመት ኃላፊነት አለብኝ። እኔ ደግሞ ለሚያስገባው ድርጅት ነው የምሰጠው አይደለ? ያ ድርጅት አስገባቸው ስራ ሳይመቻቸው ሲቀሩ ተመልሰው ሲመጡ ፓስፖርት ይሰጥና ሂዱ ይላቸዋል። የ28 ቀን ነው ያላቸው እነዚህ ልጆች። በ28 ቀን ጊዜ ውስጥ ቼንጅ ስታተስ ማድረግ አለባቸው። ያ ከሀገር መውጣት አለባቸው። ያ ቼንጅ ስታተሱን ማድረግ አለባቸው። ካላደረጉ ቀጥታ ፋይን ውስጥ ነው የሚገቡት። ኦኬ። ኤክስፒሪየንስ የላቸውም። ዮኒ አዳዲስ ልጆች ናቸው። እንደው ከ100 10 ልጅ ብታስገባ ነው በእንደዚህ አይነት ሁኔታ በዚህ ፍጥነት። አለበለዚያ ልምድ የሌላቸው ልጆች ጊዜ ይወስዳል። ሪስክ ውስጥ የበለጠ ሪስክ ውስጥ ነው የምገባው። የልጆቹንም ህይወት ነው የማበላሸው። ስለዚህ ምንድን ነው ማድረግ ያለብኝ? የተቀበልኩትን መመለስ። ይሄ ቀላሉ መንገድ። እዚህ መጥተው ሌላ ላይፍ ሰፈር ከሚያደርጉ ሌላ ታሪክ ውስጥ ነገ መታ እንዲህ ቦታ ገብታ ልጅቷ ተደፈረች፣ እንዲህ ቦታ ሆና ተገደለች፣ እንዲህ ቦታ ተደረገች የሚባለው ነገር በእኔ እንዲሆን አልፈልግም። ስለዚህ የተዋዋልኩትን ነገር አቁሜ ብራችሁን እመልሳለሁ። በመሃል ድንገት አንዳንድ ትክክለኛ ስፖንሰሮች ሲመጡ ለድርጅት ወይ ለምናምን ሳይሆን ትክክለኛ ስፖንሰር አሁን ምሳሌ ልስጥህ። መሲ መታ ሙኒት ሰራተኛ ፈልጋለሁ ስትለኝ ከነዛ ውስጥ አንዷን ሳባ አድርጌ እሰጣለሁ። ይሄ ግን ከስንት አንዴ ነው የሚያጋጥምህ። ዴይሊ የምትሰራው ነገር አይደለም። ድርጅት ሲሆን ግን በአንዴ 5 ልጅ ይወስድልሃል። ከዛ መልሶ 5 እንዲህ እያለ ይወስድልሃል። ግን ያላቸው የሚያደርጉት ነገር ደግሞ አልተስማማኝም። እነዚህ ልጆች ይታመማሉ። ሲታመሙ ሂጂ ውጭ ፓስፖርት ይዘሽ ካላት የማን ዕዳ ናት? የኔ ዕዳ ናት መልሳ። እና ይህን ነገር በደንብ ሳታስተውይበት ነበር የገባሽበት ይህን ጉዳይ
ይሄ ሁላ ነገር እንደሚመጣ አታውቂም ነበር? እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻም ነው። አስቤበታለሁ ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። እና ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ አውለሽም ነው? ለሌላ ጉዳይ አዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እሙሙ ግን ከሱ አይደለም። ካስተያየት አውቀዋለሁ፣ ሳትናገረው አውቀዋለሁ እኔ። እሺ ከዛ አይደለም። በጣም ነገረኛ ነው ዮኒ፣ ወላሂ ነገረኛ ነው። አሁን ጭራሽ እንዲህ ብለሃቸው ነገር እንግዲህ ከሱ አይደለም ከቤተሰብ ነው ከባሉካው ነው እየተባለ ነው እንዳየ። ግን ለምን አሰብሽው አደባባይ ይሄን ማውራት? አሁን ለምሳሌ ይሄን ጉዳይ ቁም ነገር አይ ነው በወሬ ተነስተው ነው። በወሬ እኔ ሁሉም ቢያደርገው ደስ ይለኛል ስለተደሰትኩበት። አንቺ ነሽ የምትደሰተው እሱ እኔ ግራ ገባኝ እኮ። ባልህን ስታስደስት ማን ነው የሚደሰተው? ተው ይሆን ክፉ አታስወራ ተው። ለምን ግን እኔ ላይ ፎከስ አድርግ ደግሞ በዛ ላይ በቀደም እንዴ እኮ ትኩስ ዜና ነው። ምንድነው የምታወሪው? ቆይ እሺ ሌላ ጥያቄ ደግሞ ልጠይቅህ ይሆን። በጣም የገረመኝ አሁን በዚህ በእኛ መሀል በተፈጠረው ነገር ላይ እኔን አብረህ የወነጀልከኝ ለምንድን ነው? ምንድነው ጥፋቴ? እሷ ቤት ነበርሻ። ማ ቤት? ነጭ ቅማል ቤት። ነጭ ቅማል ቤት እኮ ልክ አሁን አንተ ጋር እንደመጣሁት ራሴን ነፃ ለማውጣት ነው የገባሁት። እኔ እኮ ተጠቂ ነኝ ሆኔ ይሄን አታውቅምና ነው። ነጭ ቅማል ቤት እሷ እኔ እንደዛ እኔ ሄለንን ልንገር በጣም ነው ያሳዘነችኝ። አንደኛ፣ ሁለተኛ ነገር ደግሞ ሄለን መጠቀሚያ ነበረች። መጠቀሚያ ነው እየተጠቀመችባችሁ። ኖ ከዛ በኋላ ተጠቀመችባቸው እንጂ እኮ መጀመሪያ እኛን ማጥቂያ ነበር አይደል? ስፔሻሊ እኔ በኦቲስቲክ ልጆቼ ሁሉ ስታላግጥ ነበር። አረ እግዚአብሔር ይጠብቅልሽ። በልጆችሽማ ማን አባቱም እንዲመጣ አልፈ የማንም ልጅ የኔ ጸበኛ ነው የሞታ ልጅን የሚነካን ይረግጠዋለሁ። እግዚአብሔር ምስክሬ ነው የምልሽ። ጸበኛዬ ነው በልጆች እኔም ከሊያ ጋር ጸበኛ ነው። በልጇ ከመጣ አልፋት፣ ያንቺንም ልጅ ቢመጣ አልፋት። አንድ ነገር ልንገርህ፣ በልጅ የሚመጣ ነገር እኔ አልሰጠኋቸውም፣ እነሱም ወደው አላገኙትም። ስለ ልጆቼ ተናግራ ነበር። ሌሎችን እንደዚህ ውስጥ በማስረጃ ነው ያወጣችው። ስለ ልጆቼ ነው እኔ ራሴ እናገረው የለ ያው ያውቃሉ። ግን ልታገናኝ ነው። አሁን ራሱ እኮ አልነገረችኝም። የእንትናን ራሱ ስሙን መጥራት አያስፈልግም። የእሱን ራሱ ስሜታዊ ሆኜ ላገናኛት ፈልጌ እንጂ አልነገረችኝም እያለች መቀባጠር ጀመረች። አሁን ደግሞ ግራ የገባው ነገር እኔ የእነሱ ጉዳይ ምንም አይመለከተኝም። ይኸውልህ ግን እኔ ተበዳይ ነበርኩኝ አንድ ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምጹን ስለሰማው ወይም አቀባባይም ሆኖ ይሁን ድምጽ ስለሰማሁኝ ድምጽ በጆሮዬ የተናገረውን እዛ ቤት ሳይው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት ቀኑን ሙሉ ነው ያለው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምፅ አለኝ በጆሮዬ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለኔ የሚታወቀው? ሚዲያ ላይ ያለው ሴትዮ፣ ህዝብ ፊት ያለው ሴትዮ ምንድነው ስለኔ እንዲታወቅ የተፈለገው ነገር? ስለ ስራዬ ራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ እያለሁ አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው እያለ ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢመራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ምክንያቱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች።
አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው እኮ እንዴት እንደሚሰራ እንዴት እንደሚከሸን መንገር ትችላላችሁ። እንግዲህ ጠይቀው ነግሬያቸዋለሁ። ዋናው ደፍተሯ እሷ ናት። ስለ ፀጉር እኔን አይደል የምትጠይቁኝ? ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እኔ እፈራለሁ። እሺ እኔ ልጠይቅ፣ ሁሉ ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተኸዋል? የኔ ጉንጭ ወላሂ ተሰርተዋል። ይሰራል። ቦቴክስ አልተሰራውም? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ይሄን እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ክሳ ሲሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው፣ ኖርማል ነው። እኔ ግን ዮኒ ታውቃለህ፣ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ምን ለማሰራት አስበሻል? እስኪ ዘግቢን በዚህ እስኪ አንተ እንግዲህ መቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በትልህ የተሰሩበት አይቀመጡበትም እንዴ? ሌላ ነው ምን አውቃለሁ። እንዴ አይፈነዳም እንዴ? እኔን የሚያክል ሴት ይዞ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤት ታየው ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ። እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳክስ ሞት ነበረ። የእሷ ራሱ ቪዲዮ አየሁ። አይ በቃ እቺን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን ላይ እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ስመለሳለሁ። ከተማ የት ነበርሽ? ሀገር ቤት ግን እስቲ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላት አንችልም። አንቺ የሆነ ተዘጉምቡ የሆነ እንረጋግጥ ነበር። ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ። እንግዲህ በነ ክዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው። አሪፍ ነው፣ አሪፍ ነው። አይ ሰምተህ አታውቅም? ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል። አበሻ ሲተርት አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማረበት ይባላል። እኔም ጭነ እርጥብ ገጥሞኝ ባልየውማ በየት በኩል ምን ዞር ስትል ጋራ ነው የሚያየው። ዞር ስትል ጋራ በየት በኩል ሌላ ሰማያ ጊዜ ያለው በየት በኩል ነው ሌላ የሚያየው? ችሎታ ነው። ይሄም አንድ ችሎታ ነው ማሰሪያ። እስቲ አይ በውስጥ አውራለሁ የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ ልጆቻችን ቀይ መስመሮቻችን ነው። እኔ እንደዚሁ ዝም ብዬ እወድሃለሁ ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቅኩ መጥቼ ሁሉ አናግሬሃለሁ አይደለ? በጣም በጨዋታ በፍቅር በደስታ በጣም ሰው ሙድ ሰው ነኝ ዮኒ። ያለችብኝ ነው በሳራ ጉዳይ። በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታውቃት ድረስ ነው። ከምን እዚህ እንደደረሰች ደግሞ ሁሌ ታደንቃት ጉዳይ በሪጅስቶን እኔ ቤቶች አንድም ነገር እንዳትሉ ደግሞም አትሉም ማቃለሁ ምንም አትሉ እና እንኳንም በመሀላችሁ አልገባው አላለችም መሲ ብርጅስቶን። የሁሱን ነገር በእናትህ ንገራቸው እሺ። ንገሪያቸው። ይኸው አለሽ
እዚሁ ነገር የዛን ዕለት አለባበሴ ልክ አልነበረም፣ ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ነው፣ ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ፣ አከብራለሁ። አንድ እህት ግን ቅድም ቤት የመታ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ የምሆን ሰው አይደለሁም። ብሆንም ደግሞ መሳሳቻ ምን አንቺ ኡስታዝ አይደለሽ ሀጂ አይደለሽ ምን ያረኩት ነገር ስህተት ነው። እናንተ እንዳታረጉት። እኔም አልደግመውም። ወደፊት በሂጃብ እንገናኛለን ኢንሻአላህ። በሂጃብ ሆነሽ ሰርግ ብትጠሪ እሄዳለሁ። አሁንማ ካሜራ ምን ሆነ መሰለሽ? የአሁኑ ትልቁ ችግር ምን መሰለሽ? መታወቅ ነው። ሰው ከታወቀ በኋላ በካሜራ ተጥዶ ነው የሚጠብቅሽ። የትም ቦታ ላይ ምንም ሆነ የሚያሳዝነው እሱ ነው። ሌሎቹ እኮ አሁን የማይታወቅ ስንት የሚጨፍር ስንት ብዙ ነገር የሚያደርጋል። ግን የታወቅ ተፋተናል ማለት ነው። እኔ እናንተ የምጨምር ምን ከዚህ በኋላ ምን አደርጋለሁ? እኔ እኮ ሰገጤ አይደለም። እኔ በጋራ ትንሽ ነበር አስፈታሽ። ኧረ ተው እንዳያልቅ እንዳይሟሟ ፈርቻለሁ ለራሴ። አሁን ሰው ማሻላ ብሎ ካልሆነ ጉድ ነው። አሁን አለቅ። ወደፊት መሰራት አይቀርም በዚህ ከቀጠለ። ምኑን ነው የምትሰሪው? ከዚህ በላይ ምን ልታረጊ? ካበላሹት አይን ከበላው እንግዲህ መሰራት አይቀርም። አዎ ያበሻ አይን እኮ ያደርግ ይሄዳል ይላል። ሬሳ ነው የሚያደርግ ያበሻ አይን። አንቺም ግን እውነት ለመናገር አውቀሽ ነው አይደል ሸብ አድርገሽ የመጣሽው? ወላሂ አይደለም፣ ወላሂ ተንጀላገገ ልብሱ። ልብሱ ያለ መቀነት እንጅልግግ ነው የሚለው። ስለዚህ ከዚህ በኋላ ደግሞ ያስፈልጋል